ከመግባትሽ በፊት ሲጥ አድርጌ ነው የምገላግልሽ። አስጠንቅቄሽ ነበረ። አልታዘዝም እያልከኝ ነው? በእንዲህ ያለ የሰይጣን ተግባር እህቴን አልጎዳት። ለገንዘብ ብዬ እህቴን አልሸጣት። ምን ነው ዛሬ በልቼ ነገ ለሚያልቅ ለሚያስበል። ጥሩ ያወራነው ነገር በሰራተኛ ሆናችሁ የፈረንጅ ምግብ ካልሰራችሁ ምን ሰራላችሁ እዚህ? ለወሬ ካልሆነ ተረጋግሽ። ቡናው አልፈላም እንዴ ሮሚ? ፈልቷል እትዬ። እስካም ብዬ ነው አውርጄዋለሁ። ምን ፍጥነት አላቸውና ሁለት ተመሳሳይ ሰራተኞች። ካልሆነ አንዷን ለምን አታባርሪያትም? ዝም ብለሽ ገንዘብሽን ለምን ትገፈግፊያለሽ? ሰላም እንዴት ናችሁ የቻናሌ ቤተሰቦች? እኔ እኮ ይህችን ሴትዮ ነግሬያችሁ ነበረ። ያሌ ማን ነው የዴቭና ከመጣች ሁሉ ነገር ያበቃለታል ብያችሁ ነበረ። እውነትም ይኸው እንዳልኳችሁ እሷ መጥታ ሁሉንም ነገር ከላይ ወደ ታች ዘቀዘቀችው ማለት ነው። እንግዲህ ከነገ ወዲያ ነበረ ሰርጋቸው። ሁሉ ነገር ያለቀለት ነበረ፣ አልቆለት ነበረ። ሊጋቡ ትንሽ ነበር የቀራቸው። ነገር ግን እቺ መጣችና ያው እንደተባለችው እንደተነገረችው ነው። እሷ ምን ታርግ? በነገራችን አባትዮ አልሰማም። እኔ ግን ልጄ የሚያገባትን ልጅ ለማየት ነበር የመጣሁት፣ ወይንም ደግሞ ልጄ የሚያገባት ሴት ከሱ ላርቀው ላዲነው ነው የመጣሁት እንጂ በፍጹም ከሷ ጋር እንዲጋባ አይፈልግም እያለች ነበር። እንግዲህ ያው እንዳለችው እየሆነላት ነው፣ ነገሮች እየሄዱላት ነው እሷ እንዳሰበችው። በነገራችን አደይ ትንሽ ሰበብ ነበር የምትፈልገው ከዴቭ ማለት ነው። የሆነ ጥንካሬ የላትም ማለት ስር አልሰደደችም። እንደዚህ የምትወደውና ከሱ በላይ የምታፈቅረው ቢሆን የፈለገው ብትናገር እሷና እሱ ይስማሙ ነበረ። ነገር ግን እሱ ቢያከብሬ ኖሮ እሷ እንደዚህ አትናገርም ነበረ። ወይም ደግሞ የሆነውን ነገር በሙሉ ስለነገራት ለዛ ነው ከስር ከመሰረቱ ከነ ቤተሰቦቼ እየሰደበችኝ ነው የምትለው። እንግዲህ አደይ በነገራችን ቤት መጥታ እንግዲህ በትራስ እያፈነቻት ነበረ። ነገር ግን ሊሊ ደርሳ ታድናታለች። ሊሊ ካስጣለቻት በኋላ ከልጄ ላረቃ ስለምፈልግ ላስፈራራት ነው እንጂ ምንም አላደርጋትም ብላ ከቤት ትወጣለች። ሁሉም ነገር በዛ ያበቃል ማለት ነው። ተንግዲህ ወዲያ አደይና ዴቭ በፍጹም ይጋባሉ የሚል ሀሳብም የለም፣ አንጠረጥርም አይባልምም። እሷም እሺ አትልም አደይ ማለት ነው። ከእንግዲህ ወዲያ ዴቭ የሚባል እሺ አትልም፣ ወይንም ደግሞ አንድ ቀን እንኳን አፈቀኝ የኔ ፍቅር የኔ ውድ የኔ ምናምን ብላው እንኳን አታውቅም። እሱ ነው የኔ ፍቅር የሚለው የነበረው። ነገር ግን አሁንማ ሁሉን ነገር በቃ የሆነ ነገር እንደ እናቱ ተተናገረ። እናቱ ደግሞ ታመምኩ ትላለች፣ የልብ በሽተኛ ነች። በቃ ብጤድቅ አለች። ሰው እንዲህ ከሀገር መውጣት ከኢትዮጵያ መውጣት እንደዚህ ያብደቀድቃል እንዴ? ማለት የሆነ በቃ እናንተ ሰራተኛ ሆናችሁ የአረብ ምግብ ወይም ደግሞ የፈረንጅ ምግብ ካልሰራችሁ ምን ትሰራላችሁ? የፈረንጅ ምግብ ምንድን ነው የሚሰራው? እንደኛ ነው። እንደውም የኛ ሀገር ነው ምርጡ ምግብ ማለት ነው። ምን የለው ከረስትሮን የለው፣ የሚያም ነገር የለው፣ የሚጎራበጥ የለው፣ የሚያወፍር የለው፣ ምን የለው ሁሉ ነገር ፕሮቲን የሆነ ምግብ ነው ኢትዮጵያ ውስጥ። ምን እናንተ ሰራተኛ ሆናችሁ የፈረንጅ ምግብ ካልሰራችሁ ምን ትሰራላችሁ? እዚህ ደግሞ እሺ፣ ለምንድን ነው ብርሽን የምታባክኘው? ለምንድን ነው ሁለት ሰራተኛ ቤት ውስጥ አስቀምጠሽ የምታሰሪው እንዴ? ያረ ምን አይነት ብሌድ ሴት ናት? ሀገራችንን እኮ አጥላላችሁ በጣም። በነገራችን ያለችው ኢትዮጵያ ውስጥ ነው፣ ግን ከዚህ በላይ ደግሞ በጣም ምንድን ነው መንፈልሰስ? ለሌሎቹ ትምህርት እያስተማረች ነው ወይስ ደግሞ ምንድን ነው? እንደዚህ እንዲህ አይነት አሉ የሚሉ ማለቷ ነው። ብቻ አልገባኝም። ሐኪም ቤት ከዳ አንሶላው ቆሻሻ ነው ቶሎ አስወጡኝ ከዚያ አስገዱኝ። እንዴት ልቧን እኮ የሚያስታገሰላት ሄዳ ሐኪም ቤት ነው። እዛ ቆሻሻ የምትለው ነው ሄዳ ያስታገሰላት ማለት ነው።
እና በጣም የሚገርም ነገር ነው። እና እንግዲህ ዴቭም ተስፋ ሊቆርጥ ይመስላል። እንግዲህ ተስፋ የሚቆርጥ ይመስላል ስናየው አስተያየቱና አመለካከቱ፣ አስተሳሰቡ እናቴን እንዲከፋብኝ ወይም ደግሞ እናቴ የሆነ ነገር እንድትሆንብኝ አልፈልግም እያለ ነው። እንግዲህ እሷ ሌላ ሴት ጠርታለች እንድትመጣ፣ ነገ መንጣቷ አይቀሬ ነው። ትመጣለች። ሁሉን ተይና ሁሉን እርግፍ አርገሽ ተይና ነይ ብላታለች። ያው ለፍቅር እናት እንኳን ይህን ሰሞን ባንዴ ነው ምድረው፣ ቶሎ ነው ምድረው፣ እኔ የምፈልጋትን ሴት አንጥቼለታለሁ፣ እሷን ነው የሚያገባው እያለቻት ስትላት በጣም ነው የደነገጠችው የፍቅር እናት ማለት ነው። በነገራችን የፍቅር እናት ስሟ ማን እንደሆነ አናውቀውም እስካሁን ድረስ ማንም ሲጠራት አልናቅም ማለት ያው ትዬ ወይም ደግሞ ማሜ ሲሏት ነው የምንሰማው። እንግዲህ ዳኒ እየቃየ ነበረ ስለ እህቴ የሆነ ነገር ሆናለች ሄጄ ማየት አለብኝ እያለ ነበር። እናቴ ከዚህ ቀደም እንትን ልትል ስትል ይሄ ህልም ያሳየ ነበረ። አሁንም እህቴ የሆነ ነገር ሳትሆን አቀርም። ስለዚህ ሄጄ ሐኪም ቤት ማን ነው እስር ቤት ሄጄ ማየት አለብኝ እያለ እየበረረ እየሄደ ነበረ። በነገራችን እየሄደ እያለ በዛ ላይ ፍቅርን አገኛት ማለት ነው። ፍቅርን ያገኛት ያው ጨለም ብሎ ስለነበረ አፍኖ ወስዷታል። እንግዲህ እየፈለገችው መሆን ትችላለች። ይህን ሁሉ መዘዝ ያመጣችው እሷ ናት ማለት ነው። ፍቅር እንግዲህ የዴቭ እናት ሁሉን ነገር እንትን ብለዋለች። አሹን እንደውም ገንዘብ ሰጥተው ነበረ ለማስፈራራት፣ ሂድና እሷን አስፈራራልኝ ብላ ገንዘብ ሰጥተው ነበረ። የማያውቁት ሀገር ይናፍቃል እንደሚባለው ማለት ነው። እንግዲህ አሹ የአደይ አብሮ አደግ መሆኑን አታውቅም፣ ወይም ደግሞ እንደ እህቱ እንደሚያያት እንደሚወዳት አታውቅም። እና ሄሊና እንደዚህ አድርግልኝ ብላ ገንዘብ ሁሉ ሰጥተው ነበረ። ነገር ግን ወይ አለመተዋወቅ ወይ አለመናናቅ ብሎ ፎከረና ገንዘቧን መለሰላት። ነገ ለመሞት ነገ ሁሉን ዓለምን ጥዬ ለመሄድ ለምንድን ነው በሰው ላይ ጭካኔ የማደርገው? በፍጹም አላደርገውም። አንዲት ነገር እንደትነኪያት እኔ እህቴ ናት እያለ እየነገራት ነበረ። ነገር ግን አሁን ደግሞ እንትና ባህልቴ ዶክተሩ ጥሩ ተስማማለት። አሁን ጥሩ ነገር እየሆነለት ነው። ግን ያው ሩታ ወይ ፍቅሯን አገጽለት ወይ የሆነ ነገር አትለው። እሱ ያውቃል እንደምትወደው ያውቃል ዶክተሩ። ነገር ግን አሁን ምንም እንትን አላለም፣ ሊነግራት አልፈለገም። እኔ ሁለተኛ እንዳትመጪ፣ ምን ልትሰሪ ትመጫለሽ? ወይ አትታከሚ ወይ ምን አትይ እያላት ነበረ። እንዴት ትለኛለህ? ሁለተኛ አልመጣም ብላ ተነስታ ሄዳለች። ግን ትረሳውና ተመልሳ መንጣቷ አይቀርም። ለዶክተሩ